ሰላም እንዴት ናችሁ? ኤስዲ እንግሊሽ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት ቻናል ነው። እንግሊዝኛ ቋንቋን ለመናገር ልምምድ ክፍል 34 ይዤላችሁ መጥቻለሁ። ዛሬ በዛሬው ትምህርት የቋንቋ ክምችቶቻችንን 500 እናደርሳለን። 500 የቋንቋ ክምችቶቻችን በሰፉና ከፍ ባሉ ቁጥር እንግሊዝኛ ቋንቋ እየቀለለንና ወደ እንግሊዝኛ እየቀረብን እንመጣለን። ወደ ዛሬው ትምህርት እሺ ተማሪዎች ከዚህ ቀደም በነበረው ክፍል እስከ 489 ተማምረን ነበር። የቋንቋ ክምችቶቻችን አስፍተን ነበር። ዛሬ ደግሞ ከቆምንበት እንቀጥላለን። 490 What are you passionate about? What are you passionate about? ምንድነው የምትወጂው? ምንድነው የምትወጂው? What are you passionate about? ወንድም ከሆነ you ለሁለቱም ስለሚሆን ምንድነው የምትወደው? passionate ስንል በጣም ስሜታችን ያለበት ከመውደድ አልፎ ስሜት ያለን What are you passionate about? ስሜትሽ ለየትኛው ነው? የምትወጂው ምንድነው? የምትወደው ምንድነው? I'm passionate about art. I'm passionate about art. ለስነ ጥበብ ወይም ለአርቱ ፍቅር አለኝ። ስሜቴ ለዛ ነው፣ ለአርት ነው። What are you passionate about? የምትወደው ምንድነው? ለስነ ጥበብ ፍቅር አለኝ። I'm passionate about art. ለአርቱ ፍቅር አለኝ። አርት እኛ ጋም አርት ነው የሚባለው፣ ግን ከዛ ባለፈ አርት በኢትዮጵያ ቻፈችው ስነ ጥበብ ነው። ሰው ለስነ ጥበብ ፍቅር አለኝ። I'm passionate about art. What are you passionate about? ምንድነው የምትወደው? ምንድነው የምትወጂው? I love helping others. ሌሎችን መርዳት እወዳለሁ። I love helping others. ሌሎችን መርዳት እወዳለሁ። What are you passionate about? ምንድነው የምትወደው? I love helping others. ሌሎችን መርዳት ያስደስተኛል። ስሜቴ ለዛ ነው ያለው። ፓሽኔ ስንል ሞር ከስሜት ጋር የተገናኘ ነው። የምትወዱት ነገር ከስሜት ጋር ሲሆን ብዙ ሰዎች ስሜታቸው ለአርት ያዘነብላል፣ ለስነ ጥበብ ያዘነብላል። ምንም ባይከፈላቸው እንኳን አርቱ ላይ ማቆየት ያስደስታቸዋል። ሰው ያንን ስሜታቸውን ሲገልጹ passionate about art ይሉታል። በተመሳሳይ አይነት መንገድ ደግሞ በጣም ስሜታቸውን ሰቅዞ ያዘው ሰዎችን መርዳት የሆኑ ሰዎች አሉ። ሰዎችን መርዳት ስሜታቸው ሆነ የሚያስደስታቸው ሰዎች አሉ። መርዳት በገንዘብ ብቻ አይደለም፣ በሐሳብም አለ፣ በጉልበትም አለ። አንድ አይኑ ማየት ያልቻለን አይነ ስውርን መንገድ ማሻገር ትልቅ እርዳታ ነው። ልክ በተመሳሳይ ከትንሽ እስከ ትልቅ እርዳታ አለና እንደዚህ አይነት እርዳታ የሚያስደስታቸው ሰዎች አሉ። እነሱ ምን ይላሉ? I love helping others. ሌሎችን መርዳት ያስደስተኛል፣ ሌሎችን መርዳት እወዳለሁ ይላሉ። 493ኛው ላይ ደርሰናል። Do you have any fears? Do you have any fears? የሚያስፈራ ነገር አለ? የሚያስፈራሽ ነገር አለ? ማንኛውም አይነት Do you have any fears? ማንኛውም የሚያስፈራህ ነገር አለ? ማንኛውም የሚያስፈራሽ ነገር አለ? Yes, I'm afraid of heights. አዎ ከፍታዎችን እፈራለሁ። ብዙ ሰዎች ከፍታን ይፈራሉ። Do you have any fears? የሚያስፈራህ ነገር አለ? Yes, I'm afraid of heights. ከፍታዎችን እፈራለሁ። ሴትም ልትሆኚ ትችያለሽ። ተመሳሳይ ነው ጥያቄው። Do you have any fears? የሚያስፈራሽ ማንኛውም ነገር አለ? Yes, I'm afraid of heights. አዎ ከፍታዎችን እፈራለሁ። በጣም ብዙ ሰዎች የሚፈሩት ስለሆነ ነው። Do you have any fears? የሚያስፈራህ ነገር አለ? No, I'm not afraid. አይ አልፈራም። No, I'm not afraid. አይ አልፈራም። Do you have any fears? የሚያስፈራ ማንኛውም ነገር አለ? No, I'm not afraid. አይ እኔ አልፈራም። እስቲ ከዚሁ ጋር በተገናኘ እናንተ ልጠይቃችሁ። Do you have any fears? የሚያስፈራ ነገር አለ? ማንኛውም ሴትም ከሆንሽ Do you have any fears? የሚያስፈራሽ ነገር አለ? እስቲ አስቀምጡልኝ ኮሜንት ስር ላይ አስቀምጡልኝ። የሚያስፈራችሁ ነገር ካለ እንዲሁም ማትፈሩም ከሆነ ኮሜንት ስር ላይ አስቀምጡልኝ። 496 ላይ ደርሰናል። 496 What do you want to achieve? What do you want to achieve? ምን ማሳካት ትፈልጋለህ? ሴትም ከሆንሽ What do you want to achieve? ምን ማሳካት ትፈልጊያለሽ? What do you want to achieve? ምን ማሳካት ትፈልጋለህ? ምን ማሳካት ትፈልጊያለሽ?
I want to travel the world. ዓለምን መጓዝ እፈልጋለሁ። I want to travel the world. ዓለምን መጓዝ እፈልጋለሁ። What do you want to achieve? ምን ማሳካት ትፈልጊያለሽ? I want to travel the world. ዓለምን መጓዝ፣ ዓለምን መዞር እፈልጋለሁ። What do you want to achieve? ምን ማሳካት ትፈልጋለህ? I want to travel the world. What do you want to achieve? ምን ማሳካት ትፈልጊያለሽ? I want to learn new things. አዳዲስ ነገሮችን መማር እፈልጋለሁ። I want to learn new things. አዳዲስ ነገሮችን መማር እፈልጋለሁ። 499 ላይ ደርሰናል። What is a goal you have for the next year? What is a goal you have for the next year? ለሚቀጥለው ዓመት ያለህ ግብ ምንድን ነው? ለሚቀጥለው ዓመት ያለሽ ግብ ምንድን ነው? በየዓመቱ ግቦች እናወጣለን አይደለ? ለሚቀጥለው ዓመት ያለህ ግብ ምንድን ነው? ለሚቀጥለው ዓመት ያለሽ ግብ ምንድን ነው? What is a goal you have for the next year? ለሚቀጥለው ዓመት ያለህ ግብ ምንድን ነው? I want to run a marathon. I want to run a marathon. ማራቶን መሮጥ እፈልጋለሁ። የሚቀጥለው ግቤ ማራቶን መሮጥ ነው። I want to run a marathon. ማራቶን መሮጥ እፈልጋለሁ። በሚቀጥለው ዓመት ግቤ ማራቶን መሮጥ ነው። እንግዲያውስ የእናንተስ የሚቀጥለው ዓመት ግብ ምንድን ነው? What is a goal you have for the next year? What is a goal you have for the next year? በሚቀጥለው ዓመት ያለህ ግብ ምንድን ነው? ለሚቀጥለው ዓመት ያለሽ ግብ ምንድን ነው? የዛሬው የመጨረሻ አደረግነው። ጥያቄውን ኮሜንት ስር ላይ ምላሻችሁን አስቀምጡልኝ። በቀጣይ እንግሊዝኛ ቋንቋን ለመናገር ልምምዳችንን ክፍል 35 ላይ እንገናኛለን። ዛሬ ያቆምነው 500 ደርሰን ነው። እንኳን ደስ አላችሁ። እንዲሁም ቃላቶች ደግሞ ከ650 ተሻግረናል። እዛም ገብታችሁ የቃላት ልምምዶችን አድርጉ። ቃላቶችን ባወቃችሁ ቁጥር፣ አባባሎችን ባወቃችሁ ቁጥር፣ አእምሯችሁ ላይ ያለው የቋንቋ ክምችቶች ባደጉ ቁጥር መናገር ስትፈልጉ መንተባተብ ይቀርና እንደ ልብ መናገር ትችላላችሁ። በኋላ ላይ የአንድ ሳምንትና የአንድ ወር ስራ ነው የሚሆነው። እነዛ ትሪኮች፣ የምታውቋቸውን ቃላቶች አገጣጥሞ መናገር። አሁን ላይ ግን እነዚህ ክምችቶች ነው እንግሊዝኛ ቋንቋ ላይ ከባድ የሚባለው። እነዚህን ክምችቶች ማከማቸት ነው። እኛ እነዚህን ክምችቶች እንድትከማቹ በቁጥር ጽፈን እያስቀመጥን ነው። ከዛም ባለፈ ደግሞ ሪቪው እያደረግን ነው። አንድ ጊዜ መማር ሳይሆን 2-3 ጊዜ ተማሩት። ከዛም ባለፈ ደግሞ ሪቪው ያድርጉት። እኛም ሪቪው ያደረግንላችሁን እዩት። አንዴ ከተማራችሁ በኋላ መከለስ ማለት ነው። እንግዲያውስ ይህንን ይመስላል። ቀጣይ እንገናኛለን። እንዲሁም እናንተ በምትወዷቸው ሶሻል ሚዲያዎች በእናንተ ጥያቄ መሰረት መተናል። ቲክቶክ የምትወዱ ሰዎች በቲክቶክ ላይ አለን። ኤስዲ እንግሊሽ ብላችሁ ሰርች አድርጋችሁ ትምህርቶችን መማር ትችላላችሁ። ቴሌግራምም የሚቀናችሁ ማንበብ የምትወዱ ሰዎች ቴሌግራም ላይ ኤስዲ እንግሊሽ ብላችሁ እኛን ማግኘት ትችላላችሁ፣ መማር ትችላላችሁ። ቀጣይ እስክንገናኝ መልካም ጊዜ ለሁላችሁ።